ከፈለገ አይተውህም፣ አልፈለከኝም ብሎ አይተውህም። ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው፣ ሳትወለድ ነው ፕላን ያደረገው። ስለዚህ በአንተ ምክንያት መሃል ላይ ሐሳብ አይቀይርም። እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም። የነካው እየተበላሸብህ ነው የምትኖረው። መስማማት ብቻ ነው። ለምን መሰለህ? ፕላን ያደረገው የጠራህ ቀን አይደለም፣ ጨርሶ ነው የሚጠራህ። ናግባ በዚህ በኩል ነው መንገዱ፣ ይሄ ነው። ዮናስ አሳ ነባሪ ሆድ ውስጥ ማደር ገርሞት ሰው ኢየሱስ ስለ ሰው ልጆች ኃጢአት ሞቶ መቀበሩ ካልገረመው ከንቱ ነው፣ አይጠቅመው፣ አይድንም። ሌላ ነገር ሊገርምህ፣ ሌላ ነገር ሊያስደንቅህ፣ ሌላ ነገር አይንን ከኢየሱስ ላይ ሊያነሳ አይገባም። ኢየሱስ ከሁሉም ይበልጣል። አንድ ነብይ እግዚአብሔር ተነሳለው። ሰሜን እስራኤል አካባቢ የነበረ ነብይ ነው። ተነስቶ ወደ አሕዛብ ከተማ የተላከ መልእክተኛ ነው። ወደ አሕዛብ ከተማ የተላከ መልእክተኛ ነው። በጣም ታላቅ ነብይ ነው ዮናስ። በጣም ታላቅ ነብይ ነው። በእስራኤል መካከል እግዚአብሔርን አምላክ ባረገ ሕዝብ መካከል፣ ሕጉን በሚያቅ ሕዝብ መካከል፣ ቤተ መቅደስ በመካከሉ ባለ ሕዝብ መካከል ማገልገል ቀላል ሊሆን ይችላል። እግዚአብሔርን በማያቅ ሕዝብ መካከል፣ አሕዛብ በሆኑ ቀጥሎ ደግሞ በአሦራውያን መካከል ይህንን ማገልገል ቀላል እንዳይመስላችሁ። ከዚህ ሰው አገልግሎት በኋላ እንደምታውቁት እንግዲህ 7:21-22 አካባቢ ይመስለኛል ሰሜን እስራኤል ወይንም ሰማሪያ በአሦራውያን እጅ ወድቃለች። አሦራውያን በጣም ጨካኝ ናቸው፣ እጅግ ክፉ ናቸው። እና እነሱ ፊት ሄዶ የእግዚአብሔርን ድምፅ መናገር፣ የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል ብላችሁ ስትናገሩ ማን እንደሆነ ይታወቃል። እግዚአብሔር ስትሉ የዕብራውያን አምላክ ነው፣ የእስራኤል አምላክ ነው። የእስራኤልን አምላክ ጠርቶ በዕብራውያን መካከል እንደዚህ አይነት መልእክት መናገር በጣም ከባድ ነው። አሁን እንደዚህ አይነት ከተማ ሄዳችሁ እግዚአብሔር ከተማይቱን ያበለጽጋታል ብትሉ ቀላል ነው። እግዚአብሔር ሕዝቡን ይባርከዋል ብትሉ፣ የአሦራውያንን ዋና ከተማ ነነዌን እግዚአብሔር በዓለም ላይ እጅግ ታላቅ ያረጋታል ብትሉ አካሄዳችን ያስታውቃል ነው የሚሏችሁ። ከተማይቱ በጣም ታላቅ ናት አይደል? ስናነበው ምናልባት አብራችሁኝ አንብባችሁ አስተውላችሁት ከሆነ ከተማይቱን ሄዶ ለመጨረስ እንኳን 3 ቀን ይፈጅበት ያለ። እንዲህ ለማቋረጥ ምን ያክል ትልቅ ከተማ ቢሆን ነው? አዲስ አበባ 3 ቀን አይፈጅም ለማቋረጥ። በጣም ግዙፍ ናት ከተማይቱ። እና ዮናስ የአንድ ቀን መንገድ ከሄደ በኋላ ነው አይደል ይሄ ዛሬ ያነበብነውን ምዕራፍ 3 ላይ ያለውን ትክክለኛውን መልእክት ቀጥታ እሱና ህዝቡ ተገናኝተው ያስተላልፈው። ታሪኩ እንግዲህ የሚጀምረው ምዕራፍ 1 አካባቢ ነው። እግዚአብሔር መጥቶ የአማቴ ልጅ አማቴ ነው የሚባለው ማለት ነው አባቱ። እንግዲህ የአማቴ ልጅ ዮናስን መጣና እግዚአብሔር መልእክት አለኝ ዮናስ፣ ሸክም ልስጥህና ይህንን መልእክቴን ወስደ እንደ መልእክተኝነትህ እንደ ነብይነትህ የኔ አፍ እንደመሆን እኔ ምለውን ጠብቆ እንደሚናገር አገልጋይ መሆን እኔ መልእክት አለኝ፣ ሂድና ተናገርልኝ አለው። እግዚአብሔር ራንደምሊ የሆነ ግለሰብ ብድግ አድርጎ አይደለም ተናገር ያለው። ነብይ ተብሎ የተቀመጠን አንድ ሰው በዚህ ኦፊስ ውስጥ ያለ የእግዚአብሔር አፍ ነብይም አይደል? ነብይም የእግዚአብሔር አፍ ማለት ነው። ባይዘው ቃሉ ከእግዚአብሔር የሰማውን ቀጥታ ሳይጨምርም ሳይቀንስም የሚያስተላልፍ ማለት ነው። ባይዘው በጣም ከባድ ነው ትርጉሙ። አንተ የኔ አፍ ነህ፣ አፌን ደግሞ ተናገር ብለው እምቢ አይለኝም፣ ያልኩትን በሙሉ ያስተላልፋል። ጀስት ኢንስትሩመንት ነህ፣ መጠቀሚያዬ ነህ። አዎ ሂድና ተናገርልኝ አለው። እናገራለሁ። መልእክቱን የት ነው የምናገረው አለው። ወደ አሶር መንደር ትሄዳለህ አለው። አሶር ምናልባት ክፍሉን ዮናስ ነው የጻፈው። ትንቢቱን ተናግሮ ከተመለሰ በኋላ ስለጻፈው አንዳንዱን ነገር አይነግረንም እንጂ ወደ አሶር ሲለው አሶር የሚኬድባት አይደለችም። አሶር በጣም ጨካኝ ናቸው። ባይዘው ከባቢሎናውያን ይልቅ ጨካኝ ናቸው። በምድር ላይ በታሪክ መካከል ከተነሱ ጨካኝ መንግስታት መካከል አንዱ አሶር ነው። ሂድና አሶር አለው። እሺ መሄዱን ሊሂድ ምንድነው ድምፁ እግዚአብሔር ያለው? ዋና ከተማችሁ ነነዌ ትገለበጣለች። በዚህ እግዚአብሔር አሶር ልከይ እኔን ልከይ እግዚአብሔር ነው በል ብለኝ ከተማችሁ ይገለበጣል። እንዴት ነው የምትገለበጠው? ሳፍተሮ ለአሶር እኔስ መናገሩን ልናገር። እንዲህ ስትራክቸርድ የሆነች በሚሊተሪ ቢሆን የታጠረች በመናፍስቱ ዓለም ቢሆን ዝግ ሰማይ ያላት አሶር አንተ ባልካት በእነዚህ ቀናት 40 ቀን ውስጥ ትገለበጣል። ምን ማለት ነው? እግዚአብሔር ወይ ረዘም አድርገው አይሄድም አይገጥምም። እና እግዚአብሔር መልእክት ሲሰጠው ዮናስ እኔ በጣም ሩም አለ ዮናስ
በጣም ብዙዎቻችሁ መጽሐፍ ቅዱስን ስታነቡ በእግዚአብሔር በኩል ቆማችሁ ነው የምታነቡት። ትክክል ነው። መጽሐፍ ቅዱስ ለእግዚአብሔር ሳይድ አድርጎ ነው ሁሌ የሚናገረው። እኛም ሁላችን ለእግዚአብሔር ነው ሳይድ የምናደርገው። ዮናስ ግን በተወሰነ መንገድ ሩም አለ ለዮናስ። ዮናስ አሁን አምጾ ሻሻ አይደለም፣ ፈርቶ ነው የሚለው። ይሄ እግዚአብሔር እዚህ አካባቢ ነው ያለው ልሽሻ። ምክንያቱም ምዕራፍ 1 ቁጥር 4 ላይ ከእግዚአብሔር ፊት ኮበለለ ነው የሚለው። ባይዘው ከአገሩ ወጣ አይልም፣ ከእግዚአብሔር ፊት ነው የሚለው። ከእግዚአብሔር ፊት ማለት እግዚአብሔር እዚህ አካባቢ ነው፣ ቤተ መቅደሱ አካባቢ ነው። ከፊቱ ዞር ካልኩኝ ሌላ ሰው ፈልጎ ይናገራል ብሎ እግዚአብሔር አይኑ በምድሩ ሁሉ ፊት ነው። ይሄንን ቴዎሎጂ ዮናስ አያውቀውም። ዮናስ የሚያውቀው እግዚአብሔር እዚህ ቤተ መቅደስ ውስጥ ታቦቱ አካባቢ ነው ያለው። ሲናገራል እዚሁ አካባቢ። ራቀ ካልኩኝ በቃ እዚሁ አካባቢ ሰው መርጦ ሂድ ሊል ነው። አልገባውም ተርሴስም እግዚአብሔር እንዳለ የትም አለ እግዚአብሔር። እስቲ አሜን በሏ። አጋንንት የሚገዛበት ሀገር እግዚአብሔር የነገስታት ንጉሥ ሆኖ ይኖራል። ምክንያቱም ከዚህ ታሪክ በኋላ ነው የነ ዳንኤል ታሪክ ያለው። የዳንኤል ታሪክ ዮናስ በፊት ቢሆን ዮናስ አይኮበልልም። ምክንያቱም እግዚአብሔር ባቢሎን ውስጥ በዳንኤል እንዴት እንደረገጠ ቢያነብ። የእግዚአብሔር እግር ነበር ዳንኤል። እግዚአብሔር በባቢሎን የሚረግጠው በዳንኤል ነበር። አገር ጨለም ድቅድቅ ብሎ የእግዚአብሔር መልአክ ከሰማይ መጥቶ ልገባ ነው ሲል ሁሌ ምን የምንማረው የፋርስ አለቃ አትገባም ሲል አገባለሁ አለ። አትገባም አለ የኔ ነው አለ። የፋርስ አለቃ ውሸቱን አይደለም እውነቱን ነው። ባይዘው መልአኩም ለዛ ነው ቆሞ የተደራደረው። ባይዘው ተደራደረው። ከዛ ኮን የተዋጉት አትገባም አለ። እገባለሁ አለ። ምንም የለህም አለ። እዚህ የለህ የኔ ነው በሙሉ። አርኮን ማለት ረጅም ዘመን በመኖር የምድሪቱን ከመሰረቷ ጀምሮ የገነባት ማለት ነው ትርጉሙ። ዝም ብሎ ድንገት የመጣ አይደለም። የትምህርት ስትራክቸሩን የሰራሁት እኔ ነኝ። ፖለቲካል ሪፎርሙን እኔ ነኝ ያመጣሁት። አገሩን መሰረተ ልማቱን እኔ የሰራሁት። አትገባም የኔ ነው በሙሉ አለው። ሳር ቅጠሉ የኔ ነው አለው። ዳንኤል አለ ያው ከህንድ እስከ ኢትዮጵያ ጠቅጠቅ ብሎ ጨለማ መሃል ላይ ዳንኤል ሽንቁር ያረጋት መብራት አለች እንዲህ ብቻዋን። ያው ዳንኤል አለው አትገባም አለ። ያው ዛጋታው ማለት መርገጭ የለም። ይኸው መርገጭ አላስገባም። ዳንኤልን አወጣዋለሁ አለው። እንግዲያው አለው ዳንኤል አይወጣም አለው። እሱ ላይ ረግጬ ነው ማፈርሰው አለው። የእግዚአብሔር ሌጋል ግራውንድ ዳንኤል ነበር። እግዚአብሔር ባቢሎን ገብቶ ለመስራት ሌጋል ግራውንዱ ህጋዊ መቆሚያው ዳንኤል ነው። ስለዚህ በዳንኤል ላይ ቆመ፣ ባቢሎንን ገለበጠው። እንደዚህ አይነት ነገር አንብቦ ቢሆን ዮናስ አይኮበልልም። የትም ብገባ እግዚአብሔር አለ። እስቲ አሜን በሏ። የእግዚአብሔር አይን በምድር ሁሉ ቸርች እኮ ብቻ አይደለም እኮ እግዚአብሔር የሚያየው ታውቃል። የትም ያያል። እዚህም የትም አለ እግዚአብሔር። የትም አለመኖር አይችልም። የሆነ ቦታ ከሌለ እግዚአብሔር አይደለም። የትም አለ። ልዩነቱ የት በምንድን ያለው ነው። እዚህ ሊባርከን ነው፣ የሆነ ቦታ ሊቆጣ ነው። የሆነ ቦታ ያው አሁን እንትን እግዚአብሔር የለም እንዳትሉ፣ የትም አለ። በቁጣው የሆነ ቦታ ይኖራል። ለምሳሌ ሲኦል አይነት ቦታውን በቁጣው ነው ያለው። የእግዚአብሔር ቁጣ ነው የሚነደው እዛ። እዚህስ ባላለቀ እራሱ እኮ ነው። ሁለት ጊዜ እኮ አይደለም እራሱ ነው። እስቲ አሜን በሏ። እና ዮናስ ወደ ነነዌ አሁን ዘላው አለና ዞር ብሎ ያገኛት ገንዘብ አለችው፣ የመርከብ መክፈያ ፈላለገና አንዴ ብሎ ብሯን ያሳረገ ጓዟን ጠቅለል አረገና ከሄዶ እንትን ዳር ቆመ። በመርከብ ለመሄድ እንትን ሐይቅ ዳር ቆመና ወዴት ነው የምትሄደው እቺ መርከብ ሲል ወደ ተርሴስ አሉት። ቆንጆ ነው እዛ ዓለማዊ ነው ያለው። እግዚአብሔር ምን አይናገር ጭልም ያለ ከተማ ነው። በማንም አያቀኝም። ተርሴስ ለመሄድ የመርከብ ከፍሎ ይላል። ገብቶ ቁጭ ያለ ቢል ምን አለበት? ወደ ውስጥ ገብቶ ተኛ ይላል። ታውቃለህ ይረብሾኛል እግዚአብሔር አሁን በሰላም ብቻ እግዚአብሔር የለም ለጥ ወደ ውስጥ ገብቶ አይደል? ወደ ውስጥ ነው የሚለው እቃ ስር ለጥ ሲል የመርከቡ ሰዎች እየቀዘፉ ሲሄዱ ባህር ላይ ማዕበል ተነሳ። እንደው እኮ እግዚአብሔር መንገድ ላይ አይቆምብህ። ማዕበሉ እንዳይመስልህ እኮ ነው። ማዕበሉ አይደል? ማዕበል ችግር ናቹራሊ የሚነሳል። ሰዎቹ ማዕበሉ በማን ኃጢአት ነው የተነሱ አሉ ይላል። አንተ ዝም ብሎ ማዕበል ተነሳ አይሉም እንዴ? ኃጢአት የሰራ ለዚህ ውስጥ አሉ። አሕዛብ አይኑ ይከፈታል። ባይዘው አንተ ስትኮበልል አራራ ተመለስ ይላል።
ዓለማዊ በጌታ አይደለም የምትለው ሰውዬ መንገድ ልክ አይደለም ይልሃል። እየቀዘፉ ሲሄዱ ማዕበል ብድግ ብሎ ወደዚህ ያረጋል። ማን ነው ኃጢአት የሰራው? ለስንት ሰው ኪሳራ ሆነ። ባይዞ ዮናስ ዕቃ እያነሱ ጣሉ ይላል። ባይዞ መርከቧን ቀለል ለማድረግ ሰውየው መጣል ነው። ባይዞ ዕቃ መጣል ሰውየውን አውጥተን ሰውየው የሚመለሰው እንድጥለው ነው። ወደኋላ ለመመለስ ማስቸጋሪ። ስለዚህ ሰውየው እናት እግዚአብሔር ትራንስፖርቴሽን አለው። አንበሪ የሚል ቃል አሳ ነባሪ ነው የድሮ ቋንቋ መሰለኝ። አንበሪ አሳ ነባሪ አዘጋጅቷል። አሳ ነባሪው እኔ ምን ሊሰራ እንደገቡ ፈጥሮት መሰለኝ። ለዚህ ለዮናስ 2 ሲል ተፈጥሮ ሊሆን ይችላል አላውቅም እኔ። ምክንያቱም ድሮ እንትን እየበላ ኖረ የሚል የለውም። ባይዚ ዮናስን ጨረሰ። አሳ ነባሪው ራሱ ከዛ ታሪክ የለውም። ከዛ ዕቃ ወርውረው አይቆምም ማዕበሉ። እጣ ተጣጣሉ። ከዛ ዮናስ አለ ሰውየው እንግዶው ሰውዬ እስቲ ቀስቀሰው ና በለው አሉትና እና እስቲ አንተ እጣችን መሃል ግባ እንጣጣል አሉት። እሺ አለ። ምን አለ እኔ ነኝ ቢል እግዚአብሔር ከቆመ ፊት አጋጣሚ እንዳይመስልህ ያስይዛል። ደስ ያደርጉ በላይ ወደቀ። እንድገም አለ። እኛ እኮ እንደዛ ነው። በዚህ የእድሜ ጉዳይ እንጂ አሁን የመብሰል ያለመብሰል የትልቅ ሰው የመሆን ያለመሆን እንጂ እኮ እንደዛ ነው እኮ። እኛ እስቲ ቆይቼ ምልክት ያረጋታል። ጌዲዮን እንደሷ ነው ጉድ ያደረገው እግዚአብሔር። ሂድና ምድያምን ተዋግተህ እንዳንድ ሰው አድርገህ ትመታልኛለህ ምናምን ሲለው እግዚአብሔርን ሰው አተ ነው ደግሞ እግዚአብሔር የሚጠይቀው ነገር በጣም ከባድ ነገር እኮ ነው የሚጠይቀው። አሁን እኮ እኛን ምን ጠየቀን? ምን ለነገሩ ምን ያልጠየቀን ነገር አለ? በእውነት እየመለስን ከኖርን እኮ ነው እየተባረከን የምንሆነው እንጂ እግዚአብሔር እኮ ይጠይቀናል። ሕይወትን ይጠይቃል። አዲስ ኪዳን ደግሞ ሕይወትን ሁሉ ይጠይቃል። ጊዜን አይደለም ነፍስን ይጠይቃል። ወንጌል ጉልበትን፣ ገንዘብን፣ ዕውቀትን፣ ዘመንን፣ እድሜ፣ ታሪክን፣ ስምህን እኮ ነው የሚጠይቀን። እየሰጠን እንድንኖር ጌታ ይርዳል። እውነቴን ነው የምላችሁ። የሚጠይቀንን ለሰው አይደለም ያልኩት ለጌታ እየመለስን እንድንኖር እና አራኔ ወገኔ ቤተሰቤ እኔ አይደል ያለው ወረደ ታች ድረስ ወገኔ ከእስራኤል የተናቀ ነው የምናሴ ነኝ። ከምናሴ ወገን እኔ ቤተሰብ ታናሽ ነው። ከቤተሰቤ እኔ መጨረሻ ነኝ ያለው የመጡ ደሊስት እኮ ነው የጠራኸው እግዚአብሔር። ሰው ከፈለክ ሲሉ አንተን ነው የፈለከው። በል እንግዲህ አንተ ኮንክ የጠራኸኝ አለው። አዎ ዛሬ አሉ እቺን ቱናን አስተካክላለሁ። መሬቱ በሙሉ ውሃ ርሶ እቺ ደርቃ ትደር አለ። ደረቅ ብላ አደረች። አጋጣሚ ሊሆን ይችላል እግዚአብሔር ብሎ ምን እንዳልተቃለ አጋጣሚ ሊሆን ይችላል። ደግሞ ፈራው። አትቆጣኝ አለው። ልድገም እጣዋን መጽሐፍ ቅዱስ ላይ ያን ችግር የለውም ማለት እግዚአብሔር እንድገም አለው። እንግዲህ አሉ መሬቱ በሙሉ ደርቆ እሷ ብቻ ትርጠብ አለው። መጽሐፍ ሲነገር ረጠበች አይደለም የሚለው ሲጨምቃት 2 ምናምን ውሃ ወጣው ይላል። አገር ከው ብሎ አድሮ ብቻውን ውሃ። በል እንግዲህ እግዚአብሔር ጠርተኸኛል አለ። ከፈለገ አይተውህም፣ አልፈለከኝም ብሎ አይተውህም። ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው፣ ሳትወለድ ነው ፕላን ያደረገው። ስለዚህ በአንተ ምክንያት መሃል ላይ ሐሳብ አይቀይርም። ጎናቸው ሰው ከፈለገ ተስማምተ ቀጥል በሉት። ይኸውላችሁ ለምን መሰላችሁ? እኔ አንድ መንፈሳዊ ሚስጥር ልንገራችሁ። በእውነት ነው የምላችሁ። አሁን ቸርች ስለሆነ ያለ ነው። እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም። የነካው እየተበላሸብህ ነው የምትኖረው። መስማማት ብቻ ነው። ለምን መሰለህ? ፕላን ያደረገው የጠራህ ቀን አይደለም። ጨርሶ ነው የሚጠራህ። ና ግባ፣ በዚህ በኩል ነው መንገዱ፣ ይሄ ነው፣ ና ተስማማ ሲል እምቢ ስትል እግዚአብሔር በቃ ትቼዋለሁ አልፈለክም ሊል ኖ የማይጠቅምና መሀል ላይ የታቀደ እቅድ የለውም እግዚአብሔር። እቅዱ መጽሐፍ እኔ አንድ በጣም ሞደው ኢሳይያስ 46:10 ላይ ከመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽመዋለሁ እላለሁ ይላል። ከመጀመሪያ ለመጨረሻውን ከጥንት ገና ያልተደረገውን እናገራለሁ አለ እና ምክሬ ይጸናል፣ ፈቃዴን ሁሉ እፈጽመዋለሁ። እስቲ አሜን በለዋ። መጽሐፍ ሂዱና አንብቡ። እግዚአብሔር የጠራው ሰው እምቢ ካለ ዋጋ ከፍሎ ይመለሳታል፣ አይለቅም። ሲጀመር እግዚአብሔር ሲጠራ እኔና እናንተን አይቶ አልጠራም። ይሄን ሰውየውን ፕሮፋይሉን አይቶ ቁመናውን አይቶ አካሄዱን አይቶ አይደለም የጠራው፣ እንዲሁ ነው የጠራው። በቃ ና ፈልጌሃለሁ፣ አንተ ነህ የምታገለግለኝ እና ተወደቀበት። ከዛ ምን እንዳሉ ተቀል እንግዲህ አንተ ለወድቋለሁ፣ ስራ ምንድን ነው? ከየት ነው የመጣው?
ስራዬ ሰማይንና ምድርን ባህርና የብስን የፈጠረውን እግዚአብሔርን ማምለክ። አንተ እንደዚህ አይነት ስራ ግን ይህን የሚያክል ስራ ይዞ ነው ተርሴስ የሚሄደው ታውቃለህ? ስራ ሊፈታ ሰማይንና ምድርን ባህርንና የብስን የፈጠረው ነው የኔ አምላካው እሱ ነው አለ። እና ስራ ምንድን ነው? ማምለክ፣ ወርሺፕ፣ ማገልገልም ነው ውስጡ። አፍ ሆኖ መናገር ስራ ይሄ ነው አለ። ታዲያ አሁን ወዴት እየሄድክ ነው አሉት። ወደ ተርሴስ። ምን ልትሰራ? ከፊቱ እየኮበለልኩ። ተመለስ፣ እኛ ዛሬ እናወርድሃለን፣ ሌላም ሰው እንዳበጠብጥ ያልኩት ገብቷቸዋል ወይ? እስቲ ከዮናስ አውርዱና ራሳችሁ ላይ አድርጉት። መርከብ እንዳበጠብጡ ማለት ነው። ምን እናደርግ አሉት። ወሩሩኝ አላቸው። ወደ ውሃ ወሩሩኝ፣ ደሙ በእኛ ላይ እንዳይሆን፣ ይሄ የምታመልከው አምላክ ውሃ ሲያናውጥ የነበረ አምላክ እንዳይቀጣን ሲሉት ሁሉ በእኔ ይሁን፣ ገብቶኛል ውሃውን ማን እንደሚያነቃንቀው አላቸው። ተከትሎ የመጡ ነው አለ። እሱ እንዲህ እያደረገ እንዳይመስላቸው እየተራመደ ሲከተል እኮ ነው የሚንቦጫቦጨው ውሃው እንጂ እግዚአብሔር አሁን ውሃ ላምቦጫቦጫል የምድር ብሎ በጠራው መሬት ላይ ሰብሰብ ያደረገው ነው። ቁም ነገር አይደለም ለእግዚአብሔር፣ ባህር ለኛ ነው ቁም ነገር። እሱ ዝም ብሎ እኮ ነው የሚራመደው። የት ነው ያለው ብሎ ብቅ ሲል ፍርስርስ ይላል። እግዚአብሔር አይበቃውማ እና ዮናስን ተከተሉ። የት ነው ያለው ብሎ ሲከተለው ባህር አልቻለው። ወርውሩ ይላል። ወርገ ወርውሩ ጭንቅላታቸው ይዞ እግዚኦ እንዳገለን እንዳቀጣን ሲሉ አሳ ነባሪ ቁጭ ብሎ ይጠብቃል። ታውቃለህ ምን ነው ዮናስ ዘገየ እያለ እቃ ሲወረወር ሊቀልብ ሲል አሳ ነባሪው እቃ ነው ካርቶን የወረወሩት እየጠበቀ ነው። ሻው ያረጉት አሳ ነበር መጣ አንዴ አላኘከውም። አሳ ነባሪ ያኘካለው ይታወቃል። ምን አይ ቲንክ 60 መሰለኝ ከላይ ከታች 60 እንደዛ ነው መሰለኝ። ጥርሱ በጣም እኮ እንትን አይታችኋል። ሁለት እኮ ነው ያለው። በጣም እኮ ከባድ እኮ ነው። አይ ቲንክ ዌልስ ሊሆን ይችላል። ይሄ ዌል ነው የሚሉት። ይሄ በጣም ግዙፍ እሱ ሊሆን ይችላል። ዋት አረገውና አሳ ነባሪው ጉዞ ጀመረ። ወደ ነው ወይ አቤት እግዚአብሔር ምን አደከመ። አንተ አሁን አሳ ነባሪው ውስጥ ምን ትሰራለህ? በእውነት በሰላም ሄድ እየተቻለ በሰላም አየር እየተነፈሰ ሰው አይሄድም። ምዕራፍ 2 እናንተ አንብቡት። ጸሎቴን ከሲኦል ሰማኝ ይላል። ታውቃለህ ሲኦል ነው እዚህ ውስጥ ሆኖ። አንዳንድ ግን የመጽሐፍ ቅዱስ ታሪክ አሳ ነባሪ ዮናስን ውጦት ዮናስ አሳ ነባሪ ሆድ ውስጥ ነበር ሲባል አምነን አይደል የምትሰሙኝ? እየተገረማችሁ ሊሆን አይችልም። አሳ ነባሪ ሆድ ውስጥ እንዴ ዮናስ አሳ ነባሪ ውስጥ ማናቹራል ነው። አሳ ነባሪ ትልቅ ነው። አሳ ነባሪ ዮናስ ውስጥ ገብቶ አደረ ቢል መጽሐፍ ቅዱስ ካለ እንዴ ኢየሱስ መስቀል ላይ ተሰቀለ የዘላለም ሕይወት አለ ብለን አመን አይደል እንዴ? አይታመንም። አንድ አይሁዳዊ የ33 ዓመት ተኩል ወጣት ተሰቅሎ ከሞት ባሻገር ለዘላለም ሰማይ አስገባኝ። አይ ክርስትና ብርሃን ነው። እግዚአብሔር ግን ስራው እንዲሰራ የማይጠቀም ቱ ዘ ማክሲመም ነው የሚጠቀመው። እግዚአብሔር በጀልባ መመለስ እየቻለ አይሆንም አለ። ለምን? ጉዳዩ መሲያኒክ ነው። 3 ቀን አሳ ነባሪ ሆድ ውስጥ ማደር አለበት። ኢየሱስ ዮናስን ሜንሽን ማድረግ አለበት። ለዮናስ ብቻ አይደለም ጉዳዩ መሲያኒክ ነው። ኢየሱስ ማንሳት አለበት ይሄን ጉዳይ። ይሄን ታሪክ ኢየሱስ መጠቀም አለበት። ስለዚህ እግዚአብሔር ዲዛይን የሚያደርገው ከዮናስ ጋር ብቻ አይደለም ከልጁ ጋር ጭምር ነው። ዮናስ በአሳ ነባሪ ሆድ እንዳደረ ማለት አለበት ኢየሱስ። እስቲ ጮክ ብላችሁ አሜን በሉ። ከዛ አሳ ነባሪ ሆድ ውስጥ ገባ። 3 ቀን የቆየው አሳ ነባሪው ግን አይ ቲንክ አውቆ ነው የመጽሐፍ ቃል እንዲፈጸም እንጂ አሳ ነባሪ ከመርከብ በላይ እኮ ይፈጥናል ያደርሰዋል እኮ። ግን አቆየው ዛታርኮ ሳይበላ ሳይጠጣ እኔ የሞቱና የመቀበሩ ምሳሌ አይደል እንጂ ዙስ ሰው በህይወት አይኖራትም መቼስ ሞትና ትንሣኤን ለማብሰር እግዚአብሔር ያደረገው ነገር ስለሆነ ኢየሱስ ገባ። ከዛ መጽሐፍ ሲናገር አሳ ነባሪውም ወደ ነነዌ ሄዶ ዮናስን ወደ ምድር ተፋው ይላል። አስቦላ አሳ ነባሪው ወይ አይበላ ወይ አይፈጭ እዚሁ ዝም ብሎ የሚቀመጥ ምግብ ስማ ምን አትበላው አትፈጨው አታወጣው ሲቀቆ ነው የእግዚአብሔርን ይዞ ማይመለከተው ቢሆንስ ድካም እኮ ነው። አሳ ነባሪ ተቀለም የማይፈጭ ነገር ወደ ውስጥ ይዞ አያውቅም።
በዮናስ ድካም ዮናስ ኃጢአት የተሰቃየው ነገር ብዛት ዮናስ ምክንያት ምንም የማይመለከተው ቋንቋ የማያውቅ ነባሪ ሁሉ ተሰቃየ። ሲተፋው ዮናስ ነነዌ ደብ አለ። አገሬን እንዲወጣሁት ብሎ ሲያይ ነነዌ ነው ሲመለሰኝ እዛ ወደ ቦታው ነው የመለሰው እግዚአብሔር። ወደ ተነሳበት አይደለም እንዲሄድ ወደ ፈለገበት ነው ያመለሰው። ዮናስም ይላል ሄደ ነነዌን አያትል ታላቂቱን ከተማ ነው አይደል የሚለው። ዮናስ ባይዘው ነነዌ ነው የተባለው። ሲደርስ ሲያት ከተማይቱ ኖርማል አይደለችም። ሲጽፍ ታላቂቱ ከተማ ብሎ ጻፈ። ባይዘው በአይኑ ሲያየው ነው። አንዳንድ ከተማ ዝናውን ሰምታችሁ በአካል ስትሄዱ አንዳንዱ በጣም ከስሙ በላይ ነው፣ አንዳንዱ ደግሞ እና ነነዌ የመሰለው ኖርማል ከተማ ነው። አለ ዮናስ የአንድ ቀን መንገድ ያክል መጥቶ ባይዘው የስንት ቀን ይቀረኛል ብሎ ሲል የሶስት ቀን ሲሉት የሶስት ቀን መንገድና ብሎ የተጻፈው ለዛ መገለጥ አይደለም የጻፈው። ባይዘው የሶስት ቀን መንገድ ብሎ ጠይቆ ነው። እኔ አንድ ቀን መጥቻለሁ የምን ያህል ይቀረኛል? የሶስት ቀን አሉት። ይሄን ያህል ኪሎ ሜትር ስንት ይቀራል? ይሄን ያህል ሲሉት 3 ቀን ትፈጃለች። ከተማይቱ ታላቅ ናት። ከተማይቱ ላይ ደግሞ ይሄን ያህል 100 ምናምን ሺህ ያህል ህዝብ አለባት። በጣም ግዙፍ ነች። የአሶራውያን የነቴል ጌል ቴልፌልሶር የሚባሉ የአሶር ነገስታቶች የገነቧት የነሱ መቀመጫ ናት። ባይዘው በጣም ግዙፍ ነች። ምናልባት እናንተ በእውነት ዮናስ ሄዶ ትንቢት የተናገረባትን አገር ምን አይነት ከባድና እልህኛ አገር እንደሆነች ለማወቅ የምትፈልጉ ከሆነ ሁለተኛ ነገሥት ምዕራፍ 18 እና 19 አንብቡ። ሁለተኛ ነገሥት ምዕራፍ 18 19 ትዝ ይላችኋል። ኢየሩሳሌምን መጥቶ ከቦ ሰናክሬም የሚባል የአሶር ንጉስ እንዴት ጉሮሯቸው ላይ እንደቆመ ወደ ከተማይቱ የሚገባ የሚወጣም አልነበርም ይላል። መብል ጠፋ ይላል። መብል የሚበላ ጠፋ። በረሃብ ሊገላቸው ኢቭን የሚነገሩ ትንቢቶች ላይ የነበረው መሳለቅ የሰራዊት ጌታ እግዚአብሔር ነው የላከኝ ሁሉ እኮ አለ እንዳጠፋችሁ ቃል በቃል እግዚአብሔር ያለውን እሱ አለው ከኔ ጋር ተስማሙ አለና በህይወት ትኖራላችሁ አለ። ባይዘው አሶራዊ ንጉሱ እግዚአብሔር ያለው በህይወት ነው አለና እያንዳንዱ ከኔ ጋር ከተስማማ ወይን እርሻው ስር ይቀመጣል። እግዚአብሔር በኤርሚያስ አፍ የተናገረው ከኔ ጋር ተስማማ ከእግዚአብሔር ጋር አይደለም እኔን የላከኝ እግዚአብሔር ነው አለ። ቀጥሎ እንደዚህ አለ አምላካችሁ አያድናችሁም። ሕዝቅያስም ውሸቱን ነው አምላካችሁንም ንጉሳችሁንም እናንተንም ነው ድል ማረጋዋል። ይህን ያህል አመፀኛ ነው አሶር ማለት ባይዘው። በኋላ ላይ ነው ነነዌ ደረሰ። ከዛ በኋላ ልክ ነነዌ ከተማይቱ የአንድ ቀን መንገድ ያክል ከሄደ በኋላ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ ይላል። ለመጀመሪያ ጊዜ የመጣው አገሩ እያለ ነው። ለሁለተኛ ጊዜ የመጣለት ቦታው ላይ መልእክቱ የሚቀርብበት ቦታ ላይ ሲደርስ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ዮናስም የእግዚአብሔርን ቃል ምን አለ? ታዘዘ የሚል ቃል አለ። አመፀ የሚል አለው። ታዘዘ የተባለለት ለምንድን ነው? ኮበለለ የሚል አለው ከፊት። አሁንስ የእግዚአብሔርን ቃል ዮናስ ታዘዘ። ወደ ነነዌ ሄደ። የምነግረን ሁሉ ነገራቸው ባለው መሰረት ቁጥር 4 ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። የከተማይቱ አደባባይ ላይ ቆመ። በጣም የከተማው ዋና ሰው ምናልባት እንደና አቴና አይነት ከተሞች ከሆኑ ምናልባት አሁን አይምሮ ላይ ስለመጣ ያወራ ሥራ ምዕራፍ 17 አሮስፋጎስ ጋር የቆመ ሰው ከአቴና ከምክር ቤቱ ከገበያ ቦታ ከቤተ መንግስቱ የሚመጡ መንገዶች የሚገናኙበት ቦታ ነው። አሮስፋጎስ ባይዘው እንደ ዋና አደባባይ እንደ ዋና አሁን መስቀል ስኩዌር እንደምልክ እንደዛ አደባባይ ነው ሁሉም የሚገናኙበት። ዮናስም እንደዛ አይነት የከተማ ዋና ነገሮች የሚገናኙበት ቦታ ላይ ቆመና አወጀ፣ ጮኸ። ነነዌ በ40 ቀን ውስጥ ትገለበጣለች። በጣም ቦልድሊ ነው የሚያወራው። ለምን? እግዚአብሔር በጣም በተረጋገጠና በተገለጠ መንገድ መልሶታል። ከዚህ በኋላ ዮናስ ከእግዚአብሔር ዞር ካለ በህይወትስ ባይኖር በ40 ቀን ውስጥ ነነዌ ትገለበጣለች ብሎ ይሄን የተናገረው። ሌላ ምን የተናገረው ነገር አለ? እግዚአብሔር ዮናስን ለምንድን ነው የላከው? ለዚች ለአንድ ስቴትመንት ምንድነው? ዮናስ መጽሐፍ ሁሉ ታሪክ እቺ ናት መልእክቱ። እቺን ላለመናገር ነው የኮበለለው። እቺን እንዲናገር ነው አሳ ነባሪ አዘጋጅቶ 3 ቀን ወደ ውስጥ ያሳደረው። ምን ጉድ ነው የሚወራው? ምንም እቺ ናት መልእክቱ። ሌላ መልእክት የለውም ዮናስ። መልእክቱ ምንድነው? በ40 ቀን ውስጥ ነነዌ ትገለበጣለች። ወደዚህ ዞር። በ40 ቀን ውስጥ ነነዌ። ሌላ ምን አለ? ምን ትፈልጋላችሁ ከዚህ በላይ? 40 ቀን ውስጥ ነነዌ ትገለበጥ ትጠፋላችሁ እኮ ነው እያልኳችሁ ያለሁት።
ማለቃችሁ ነው። በ40 ቀን እኔ አይደለም ሰማርያ አይደለም ኢየሩሳሌም አይደለም የሆነ መንግስት አይደለም እግዚአብሔር ሊያጠፋችሁ ነው በ40 ቀን ውስጥ። ልክ ይሄ ድምፅ የእግዚአብሔር ድምፅ ወደ ከተማይቱ በዮናስ በኩል ወጣ። የዮናስ አይደለም ድምፅ እግዚአብሔር ነው የወጣው በዮናስ በኩል ነው። ለአሕዛብ የተነገረ የእግዚአብሔር ቃል ነው። ለአይሁዳውያን አይደሉም፣ የእግዚአብሔር ሕዝብ አይደሉም። ማህበረሰቡ አሕዛብ ነው። ለአሕዛብ የታወጀ አዋጅ ነው። ካልተመለሳችሁ እግዚአብሔር በ40 ቀን ከተማይቱን ይገለብጣታል። ንግስና ወንበሩ አያድነውም። ንጉሱ ወታደራዊ ጉልበቱ ኢኮኖሚው አያድነውም። መዳን አይቻልም። እግዚአብሔር ወስኗል፣ ልትገለበጡ ነው። መጽሐፍ ሲናገር የነነዌ ከተማ ሕዝብ ይልና በእግዚአብሔር አመኑ። እግዚአብሔር ልኮታል ይሄን ሰው። ታዲያ ነነዌ መገልበጧ ነው እና ምን እናርግ? ወደ እስራኤል አምላክ ወደ እግዚአብሔር እንመለስ። ምን አይነት ጥበብ ነው! ምን አይነት ዊዝደም! አለመመካታቸው፣ አለመታበያቸው፣ እልከኛ አለመሆናቸው ያተረፋቸው እሱ ነው። እልከኛ ቢሆኑ ተሰብረው ይወድቁ ነበር፣ አይተርፉም ነበር። እግዚአብሔር አይዋሽም። ትገለበጣለች ካለ ትገለበጣለች። አይዋሽም እግዚአብሔር። ግን ለምን ዝም ብሎ ግን ይጥፉ? እኔ መልእክት ልላካ እምቢ ካሉ በቃ ምን ማድረግ ይችላል? መልእክተኛው የነሱ አገር ሰው አይደለም። መልእክተኛው እስራኤላዊ ነው። ለእግዚአብሔር ሲሰው የከረመ ሰው ነው። እኛ አሕዛብ ነን የታቀናለህ አላሉትም። የኛ አምላክ አላሉ። ትክክል ነው። እንመለስ። በመሰረታዊነት ደረጃ የንስሐ ክፉ የለውም። ዝም ብሎ መመለስ ጥሩ። እስቲ አሜን በሉ። ጠለይ ምንም አልሰራውም። እኔ ስራመድ ሳወራ ሳስብ ራሱ ቅዱስ ነኝ። የዛሬ ሳምንት ነው ፀሐይና ጨረቃ በፊቱ ስንፍና ይከሳቸዋል የሚለው ነው የተናገርኩት። ስቴላር ወርልዱ ማለት ነው። ምንም ዋሽቶ ተሳድቦ አውርቶ የማያውቀው ዓለም ሰነፍ ይለዋል እግዚአብሔር አይተስ። እኛ ደግሞ ስናወራ ምንውል የኮራፕትድ የሆነ ስጋ የተሸከመ ሰው ተመለስ ሲባል አልመለስም ትሞታለህ ስትሉት ሰው ደግሞ እልህኝነቱ ለሞታ። ነነዌዎቹ እግዚአብሔር ረዳቸውና ከተማይቱ ሐዘን ላይ ሲወድቅ መጽሐፍ እንደዚህ ይላል። ንጉሱ ሰማ፣ መኳንንቶቹ ሰሙ። አስቸኳይ ስብሰባ። እሺ አዋጅ እናውጣ። ምን አይነት አዋጅ? ለከተማይቱ ከ40 ቀኑ በፊት ቶሎ ብለን እግዚአብሔር የቀጠረው ቀን ሳይደርስ የጥፋቱ ቀን ሳይመጣ እና ድርሻችንን እናርግ። እግዚአብሔር በሰጠን በዚህ አቅም ጉልበት አዋጅ፣ ከንጉሱና ከመሳፍንቱ የወጣ አዋጅ። ንጉሱ ባይዘው ጧት ስራ መጣ። ከቤተ መንግስቱ ጧት ስራ ሲመጣ ሰራተኛ የለም። ይሄዶ እዛ መሳፍንቶቹ ሚኒስትሮቹ ጋር ደውሎ ሰዋል የለም። የመጣው ሰውስ ማቅ ለብሶ አመድ ነስንሶ ቢሮ ቁጭ ብሏል። ምን ሆናችሁ ነው? ኧረ ሀገር ሊገለበጥ ነው። እናንተ አልሰማችሁም ወይ? የትኛው ሀገር? ነነዌ ልጠፋ ነው። ማን ያለው? የሰራዊት ጌታ እግዚአብሔር። በአማቴ ልጅ በዮናስ በሚባል ታላቅ ነብይ እና ነገሩ እውነት ነው ሲሉ ተቀመጡ የሚለው ከላይ ነው አይደል? ማቅም ለብሶ አመድ ላይ ተቀመጠ። ከዚያም አዋጅ አገሩ በሙሉ ሲቀመጥ ንጉሱም ተከታተለና ቁጭ አለ። ከዛስ ይሄን ነገር እኔና ጥቂት ሰዎች ብቻ ሳይሆን በአዋጅ ደረጃ ይነገር አለ። ባይዘው ይጹሙ ያለው ማንን ነው? ማንም ሰው። ከዛስ የጾሙ ማን ነው? ሌላ ወይም እንስሳ። ከዛስ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃ ምን አይነት መሰበር ነው? እንግዲህ የሚለው ከዛ ቁጥር 8 ሰውም እንስሳም ማቅ ይልበስ። ሰውም ከዛስ እንስሳም ምን ይልበስ? እንስሶች ሁሉ ማቅ ለበሱ። ሁሉም አጥብቆ ወደ እግዚአብሔር ይጩ። ሰዎችም ሁሉ ክፉ መንገዳቸውና የግፍ ስራቸውን ይተው። ዝም ብሎ መናዘዝ ብቻ ሳይሆን ክፉ መንገድና የግፍ ስራ ይተው። እግዚአብሔር የሚቀጣለት ነው። ከዛ ንጉሱ ምን አይነት የተባረከ ንጉስ ነው! ቁጥር 9 እንደዚህ ይላል፣ እኛ እንዳንጠፋ
እግዚአብሔር ራርቶ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? ምን ማለት ነው ታውቃላችሁ? ቢያጠፋንም ጻድቅ ነው እኮ ነው። ቢያጠፋን ራሱ ጻድቅ ነው። ግን እንደው እቺን መመለሳችንን አይቶ ከቁጣው አይደለም የሚለው ከጽኑ ቁጣው። ይሄ ቁጣ ጽኑ እንደሆነ አውቀናል። ምንድነው? አይታጠፍም። ጽኑ ቁጣ ነው የተቆጣው። ለምን? እኔም አውቀዋለሁ የሰራሁትን አለ። አገሪቱ በሙሉ ምትይታወቃል። በቃ ከጽኑ ቁጣው ተመልሶ ቢምረን አለና ማን ያውቃል? መቆጣት በእጁ ነው። መማርም ደግሞ እሱ ነው። ዮናስ እንደው ይመራቸዋል አላለንም። ትገለበጣላችሁ ነው ያለን። መማር አልነገረንም። ይምረን እንደሆነ አለና ነብዩም አላወቀም። እንደው ማን ያውቃል? ወድቅ ሲሉ መጽሐፍ እንደዚህ ይላል፣ ሊያመጣባቸው ከነበረው ጥፋት እግዚአብሔር ተጸጽቶ ምሬያቸዋለሁ አለና ለዮናስ ዮናስ ፈርዶበት ሂድ መከራ ተቆጣ መከራ ባረክ መከራ። እንዲሁ ግን ዮናስ ራሱ ግን አይገርምም? ና ዮናስ አቤት አለው። ሂድና ለነነዌ በቃ ድምጥማጧን ሊያጠፋት ነው ከተማይቱ። እሺ ቀና ሳጠርክ እንደ እግዚአብሔር 40 ወደ 20 አወረድክ። በቃ ሊጠፉ ነው ሲል አየኋቸው አለው። እስቲ ተራራ ላይ ወጣ እያቸዋለሁ እንዳለ ማቅ ለብሰው የሚበላ የለ የሚሰራ የለ ሁሉ እኮ በቃ ተደፍተው እየጮሁ እያለቀሱ ነው። ወደኔው ይቅር ብያቸዋለሁ በላቸው ሲለው ዮናስ አልልም እኔ ድሮም ባህሪህን እኔ አንተ ድሮም አውቃለሁ አለው። አንተ ምሬያቸዋለሁ ሲባል እንዳንተ ያለ ማን አለ እያልን እየዘመርን እየተንከባለልን ተመስገን ብለን ምሯቸዋል ብለን የቅድሙን አሳነባሪ ጠርተን ወደ ሀገራችን እንጂ እንዴት ትምራለህ? እኔ ድሮም ያንተ ባህሪ መች ጠፋኝ? የኮበለልኩት ለዚህ ነው። ባይዘው ለዚህ አይደለም የኮበለለው። እኔ አንድ እንደዚህ አይነት ያገልግሎት ዝንባል ያለው ሰው በሙሉ ቢያነባው ብዬ የምመኘው የነብዩ ኤርሚያስን መጽሐፍ ነው። ሊትራሊ እግዚአብሔር ያሰቃየው ሰው ነው ኤርሚያስ። ባይዘው እግዚአብሔር አሰቃየው። ለዛ ነው አልቃሻው ነብይ ነው የሚባለው ራሱ ሲጠራ። መከራውን በተለይ ኤርሚያስ 20 ሄድና ትንቢት ተናገራለሁ። ምን ልበላለሁ? ጥፋት አለ በላለሁ። አልናገርም አለው። ኤርሚያስ ለምን ማትናገሩ ሲለው እኔ ጥፋት አለ እላለሁ፣ አንተ ሄደህ ትምራለህ። ቃላባ ያረከኝ አንተ ምህረት ብዙ ነው። እኔ ደግሞ የምርህን መስሎኝ ያጠፋቸዋል ስል ህዝቡ ደግሞ ድፍት ሲል ተቸዋለሁ ትላለህ። አልናገርም። እግዚአብሔር ተወበቃሽ አይደለም ያለው። ባትናገር ገለሃለሁ አይደለም ያለው። እንደዚህ ብሎ ኤርሚያስ ተጨቃጭቆ ሲጨርስ እግዚአብሔር መጣና ሂድና ነገራቸው አለኝ። የእግዚአብሔር ቃል ልቤን አቃጠለኝ፣ እንደ እሳት ሆኖ አጥንቴን በላኝ አለ እና ዝም ማለት አልቻልኩም ማለት ታውቃለህ። እግዚአብሔር አያስፈቅድም፣ ዝም ብሎ ነው የሚደግ። ሂድ በላቸው በቃ ሲለው ኤርሚያስ እንዴት ዝም ልበል አለ። እሳት ሆኖ አለ እዚህ ውስጥ እና ካልወጣው መንደዴ ነው አለ። እሳት ይዘት ይችላል እንዴ? ጥፋት አልቋል ሄጄ። ከዛ ህዝቡ ሲመለስ ማር ሲያደርግ እግዚአብሔር ኤርሚያስ መጣና እንደዚህ አለ፣ አታለልከኝ እኔም ተታለልኩልህ። እግዚአብሔርን እኮ ነው ኤርሚያስ ላይ አታለልከኝ አለው። ምን አይነት ሲቃይ ነው! ይሁት ግን እግዚአብሔር ምን አይነት አባት እንደሆነ በክብሩ እኮ ታላቅ አምላክ ነው። እንዲህ የምትለው እኮ አይደለም ግን ይኸው ምን አይነት አባት ፌሎሺፕ እኮ ነው። ይሄ ህብረት እኮ ነው። ኤርሚያስና እግዚአብሔር ማለት ያለ ህብረት እንደ አባትና ልጅ ነው። እኔ አታለልከኝ አሁን ዝም ብሎ ባይዘው እኔ እዚህ ጋር ቆሜ አታለልከኝ እንደበለው ነው እንዴ? አታለልከኝ የሚባለው እያበድክ ነው። መንገድ ላይ ባይዘው አፈር እንደዚህ እየበተንክ ተንበርክከ ሁሉ አትለው። ባይዘው መንገድ ላይ እየሄድክ እኔ ድሮም ብዬ ነበር ሰው ሁሉ ሲያይ ምን ሆነ ነው ሲል ከእግዚአብሔር ጋር ወደ ጎን አይደለም ዳኛ የለ ወደ ጎን ቢሆን ሳያስታርቃል ወደ ላይ አታለልከኝ ምናምን አንተ ግን እኔም ተታለልኩ ይሉት ሰው እንደዚህ አይና ነብዩ አበደ ነብዩ ብሎ ወደ ላይ መጮ ጀመረ። ወደ ጎን ነበር መልእክት። እኔም ተታለልኩልህ ጥፋት ትለኛለህ እላለሁ፣ አንተ ትምራለህ ይቅር ትላለህ። ከዛ እግዚአብሔር መጣና እንደዚህ ያላል አይዞህ ሂድ እንዳፈራለሁ። ከዛ ሲለው እንደ ኃያልና እንደ ጨካኝ ከፊት እቆምልሃለሁ። አንተ ተናግረው ቢመጡባው እኔ አለሁ። አንተ እኔን ያገኙኛል እንዳስፈሪ እና እንደ ኃያል አለ እንደ ጨካኝ
አጠገብ ቆማለሁ። አይዞ አድን ዘንድ አብሬ ነኝ፣ ማንም ድል አይነሳም አለ። በኤርምያስ ትንቢት አንድ ቀን አድራትን ይገሉት ነበር። በአምስት ነገስታት ዘመን ያገለገለው ግማሽ ምዕተ ዓመት ነው ኤርምያስ የተነበየው። እንዲህ የሚነካ አይደለም ሰውየው ግን ምን ያክል ጠንካራ እንደሆነ ብታዩት ኢየሱስ ኤርምያስ ነህ እንዴ እስኪባል ድረስ ነው የተባለው። ምን ያክል የኤርምያስ ትንቢት ኢንፍሉዌንሱን የአገልግሎቱን ጥንካሬ ኢየሱስ ከተጠቀሱት መካከል አንዱ ኤርምያስ ነህ እንዴ ነው የተባለው። ሜሴጁ በቃ ከክርስቶስ ጋር በጣም ተመሳሳይ። ጌታ የተባረከ ይሁን እና እግዚአብሔር መሐሪ አምላክ ነው። ቀምሬያቸዋለሁ ሲለው በቃ ብሎ አለ። ማን ነው እንትና ዮናስ። ከዛ በአገራቸው ሐሩር ነው ይነሱ ታውቃላችሁ፣ ሚድል ኢስት ነገር ሐሩር እና ወጣና ሊጠለል ፈልጎ የሆነች ቅል ነው የሚለው ቅል ስር እንደዚህ ቁጭ ብሎ አንዲት ትሎታ ቅሎን በለቻት። ከዛ ኤርምያስ ማን ነው ዮናስ አበደ። በቃ እንዴት እኔ በፀሐይ እንደዚህ የተቃጠልኩ እግዚአብሔር ጥላ እንዴት ታሳጣኛለህ ሲለው ላልተከልካት ቅል አለው፣ ላላበቀልካት እንዴት ትልበለው ብለህ ታብዳለህ አለው። አዎ ቀኝና ግራውን ለማያውቅ ለዚህ ሕዝብ እኔ አልራራም አለው። ፈጣሪ እኮ ነው የዚህ ሕዝብ አለው። አንተ ለዚህ ቅል ትንገበገባለህ አለው። እኔ ሁሉ ሕዝብ እንዴት ነው ማጠፋው አለው። ቀኝና ግራውን እኮ ያቀማው የምህረት አምላክ ነኝ አለ። እስቲ አሜን በለው። ይቅር እለዋለሁ አለ፣ እምረዋለሁ፣ የኔ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ግን ዝም ብሎ ትንቢት፣ ዝም ብሎ አገልግሎት፣ ዝም ብሎ የሆነ ዘመን የተነሳ አገልጋይ አይነት ብቻ ግን አይደለም። እንሂድ ማቴዎስ ወንጌል ላይ 12:38 ላይ ላንብብላችሁ። ከ38 ጀምሮ እስከ 41 ትንሽ ቁጥር ላንብብላችሁ። እንደዚህ ይላል። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ከአንተ ተአምራዊ ምልክት ማየት እንፈልጋለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል፣ ነገር ግን ከነቢዩ ከዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነርሱ በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ እዚህ አለ። እነሆ ከዮናስ የሚበልጥ እዚህ አለ። ዮናስ መልእክተኛ ነው። 3 ቀን በአሳ ነባሪ ሆድ ውስጥ አድሯል። መልእክተኛ ነው። የነነዌ ሰዎች መልእክቱን ሰምተው ንስሐ ገብተው ተመልሰዋል። አዎ ዮናስ በዚህ አይነት 3 ቀን በአሳ ነባሪ ሆድ ውስጥ አድሮ ከወጣ ሳይሞት ጠብቆት እግዚአብሔር ካወጣው የሰው ልጅ በመስቀል ላይ ይሞታል። ስለ ኃጢአተኞች ዋጋ ይከፍላል። የኃጢአተኞችን ዕዳ በመስቀል ላይ ተሸክሞ ይቀርባል። በምድር ሆድ ውስጥ 3 ቀን ይቆያል፣ ይወጣል። ከዮናስ የሚበልጥ በዚህ አለ። ዮናስ ጥላ ነው፣ እኔ አካል ነኝ። በዮናስ ስብከት የነነዌ ሰዎች ንስሐ ገቡ። በእኔ ትምህርትና መልእክት፣ በእኔ የመስቀል ሞት ንስሐ ልትገቡ ይገባቸዋል። ከዮናስ የሚበልጥ በዚህ አለ። ኢየሱስ ከዮናስ ይበልጣል። ኢየሱስ ከአገልጋዮቹ ይበልጣል። ኢየሱስ ከምድር ነገስታትና መልእክተኞች ይበልጣል። ጮክ በሉና ኢየሱስ ከሁሉም ይበልጣል። በጣም ደካማ፣ በጣም የሚስት፣ በጣም የሚያበላሽ፣ ሙሉ በሙሉ መራራት የማይችል ዮናስ በእሱ በጣም ጠባብ በሆነ ጥቂት መልእክት የነነዌ ከተማ አመፀኛና ልከኛ የነበረ አሶር ከተመለሰ እጅግ በምራራ በምምር መልእክተኛ አይደለም ኃጢአትን ተሸክሜ መስቀል ላይ እምሞት በእኔ መልእክት እንዴት ሰው አይድንም አለ ኢየሱስ። እኔ ነኝ መልእክተኛው። አሁን አይደንቲካል ነው የዮናስ መልእክት። በዚህ በእግዚአብሔር ካላመናችሁ ትጠፋላችሁ ነው። የኔ መልእክትስ በእኔ ካላመንክ ትጠፋለህ አለ ኢየሱስ። አሁን ዮናስ በእግዚአብሔር ነው ያለው። ኢየሱስ በእኔ ካላመንክ፣ እኔ ነኝ ምሳሌው፣ እኔ ነኝ ዋናው፣ እኔ ነኝ መስቀል ላይ መሞተው፣ እኔ ነኝ መሬት ሆድ ውስጥ እገባለሁ አለ። ዮናስ ሳይሞት ነው የገባው፣ ሳይሞት ነው የቆየው፣ ሳይሞት ነው የወጣው። እሞታለሁ፣ እቀበራለሁ፣ እነሳለሁ አለ። ዮናስ ምልክት ይቺ ናት አለ። ምልክት አሳየን ሲሉት ከሞትና ከትንሣኤ በላይ ምልክት። እውር ላብራ፣ የሞተላስ ምን ተአምር ላርግ? ከዚህ የሚበልጥ አለ? የትኛውስ ምልክት ከክርስቶስ ሞት ይበልጣል? የትኛውስ ተአምር ከክርስቶስ ትንሣኤ ይበልጣል? ለኃጢአት የተከፈለውን ዕዳ የሚያክል ተአምር ከየት ይመጣል? ኢየሱስ ስለ ኃጢአተኞች በመስቀል ላይ ሞቷል። መልእክታችን፣ ስብከታችን ይሄ ነው።
ሰው የሚድነው በዚህና በዚህ ብቻ ነው፣ የለም ሌላ። ዮናስ አሳ ነባሪ ሆድ ውስጥ ማደር አስደናቂ ታምር። ብናወራው እንደ ክርስቲያን የእግዚአብሔር ታምር ይገርማል። ከኢየሱስ ሞት ጋር ግን ሊነጻጸር አይችልም። አየ ዮናስ አሳ ነባሪ ሆድ ውስጥ ማደር ገርሞት ሰው ኢየሱስ ስለ ሰው ልጆች ኃጢአት ሞቶ መቀበሩ ካልገረመው ከንቱ ነው፣ አይጠቅመው፣ አይድንም። ሌላ ነገር ሊገርምህ፣ ሌላ ነገር ሊያስደንቅህ፣ ሌላ ነገር አይንን ከኢየሱስ ላይ ሊያነሳ አይገባም። ኢየሱስ ከሁሉም ይበልጣል። ከዮናስ የሚበልጥ በዚህ አለ ማለት ምን ማለት ነው? መልእክቴ ይበልጣል። በማንነት ደረጃ አንነጻጸርም ማለት ነው። ዮናስ የእግዚአብሔር መልእክተኛ ነው። ኢየሱስ ራሱ መልእክት ነው። መልእክተኛ ብቻ አይደለም፣ ራሱ መልእክታችን ኢየሱስ ነው። እኔው ነኝ አለ። እኔ እንደምመጣ ምልክት ነው። ይሄ ሰው አሳ ነባሪ ሆድ ውስጥ ያለ እኔው ነኝ ያሳደርኩት አለ። እኔ መጥቼ ምድር ሆድ ውስጥ እንደማድር እንዲታወቅ በቀራንዮ መስቀል እዛ አናት ላይ እምንጠለጠለው ይሄ ነው ምሳሌው አለ። ሰውየው ገባ። እኔ እንደምቀበር ምሳሌው ይሄ ነው አለ። ወደ ታች እንደምወርድ ሞታችሁን እንደምሞት ወደ ምድር ስር እንደምገባ እንደምቀበር መጽሐፍ እንደሚል እሱን አይደል? ኢየሱስ ስለ ኃጢአተኞች ሞተ። ምን መጽሐፍ እንደሚል ነው የሚለው ቃሉ። ጳውሎስ ዝም ብሎ ኢየሱስ ስለ ኃጢአተኞች ሞተ አይደለም የሚለው፣ መጽሐፍ እንደሚል መጽሐፍ ብሎአላ። ኢየሱስም ተቀበረ። ምን መጽሐፍ እንደሚል ነው የተቀበረው። በሶስተኛው ቀን ተነሳ። ለምን መጽሐፍ እንደሚል ተነግሯል። አንዱ የተነገረው በዮናስ ነው። መልእክት ነው። ሰውየውን እግዚአብሔር እያኖረ ነው ያስተነብየው። ለነነዌ የተናገራት መልእክት ብቻ መንገዱ ሁሉ መልእክት ነው። አሳ ነባሪ ሆድ ውስጥ ማደሩ ለነነዌ መልእክት ላይሆን ይችላል፣ ለኛ መልእክት ነው። ኢየሱስ እንደሚሞት እንደሚቀበር መልእክት ነው። መጽሐፍት ሁሉ ስለ ኢየሱስ ብቻ ነው የሚያወራው። እዚህስ ሌላ ባለ ታሪክ የለም። ሁሉም በልጁ በክርስቶስ ኢየሱስ የሚደረገውን ለመጠቆም የገቡ ናቸው። የለም ሌላ ከኢየሱስ ውጪ። መጽሐፍት ሁሉ ስለ እኔ ነው ያለው ጌታችን። ስለ እኔ የቱ መጽሐፍ በሙሉ እስትንፋሰ መለኮት ያለው መጽሐፍ በሙሉ ስለ ኢየሱስ ነው የሚያወራው። ወንድም እህቴ፣ በጣም ብዙ ነገር ተነግሮን፣ በጣም ብዙ ጊዜም ተነግሮን፣ በጣም የሚያስደንቅ ነገር ተነግሮን ሰምተን ሊሆን ይችላል። በጣም ተገርመን ተደንቀን ሊሆን ይችላል። ሕይወት አይሰጥም። ምናልባት ይሄ ቀን የመጨረሻ ቀን ቢሆን ዛሬ ማታ ኢየሱስ ቢመለስስ፣ ሰማይና ምድር ዛሬ ቢያልቅላቸውስ፣ ቢያበቃስ፣ ሰው እንዴት ዝም ብሎ ተመልሶ ይሄዳል? ጌታ እንደዚህ አለ፣ በዚያን ቀን የነነዌ ሰዎች እዚህ ሕዝብ ላይ ይፈርዱበታል አለ። ለምን? በዮናስ ስብከት ንስሐ ገብተው ተርፈዋል። በእኔ ስብከት አለ ኢየሱስ፣ እኔ ተናግሬ እምቢ እልከኛ። እግዚአብሔር የሰጠን ወርቃማ ዕድል ወንጌል ነው። ወደ ዘላለም መንግሥት መሻገሪያ መንገዱ ክርስቶስ ነው። የተሻገርንበት ስፍራ መስቀል ነው። እርቃኑን ደረቅ እንጨት ላይ ተንጠልጥሎ ስለኔ ሞተ። አይ ቆሞ ያስተማረው አይደለም፣ ሞቱ መልእክት ነው። ኢየሱስ መስቀል ላይ ሲሞት ድምፅ ነው። የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል የተገለጠ ኢየሱስ መስቀል ላይ ሲሞት ለማዳን የሚሆን የእግዚአብሔር ኃይል፣ ለቁጣ አይደለም፣ ለፍርድ አይደለም፣ ለማዳን። ጳውሎስ እንደዚህ ነው፣ የእግዚአብሔር ኃይል ለማዳን ነው። የት ክሩሲፊክሽን። በፍጹም እግዚአብሔር አንድ ልጁን መስቀል ላይ መስዋዕት አድርጎ እየቀለደ እንዳልሆነ እርግጠኛ ነን። ይሄው ምሳሌው አለ ኢየሱስ። ወንጌል የሚያክል ነገር በፍጹም በምንም ነገር ሰው ሊጫወት ይችላል። ወንጌል ግን ወንጌል ነው። ኢየሱስ መስቀል ላይ ሞቶ ነው የተሰራው። በፍጹም ኢየሱስን የጠየቀው ኃይል አይደለም፣ ሕይወት ጠየቀው። ከፈለ፣ ታውቃለህ? ከፈለ። ስጋው ቁርስ አለ፣ ደሙ ፈሶ አለቀ፣ አጣጣረ፣ ነፍሱን ተወ። ወንጌል የጠየቀው እዚህ ድረስ ነው። የመጨረሻውን ነው የጠየቀው፣ የመጨረሻውን ነው የከፈለው። እግዚአብሔር ቅድሚያ የሚሰጠው ነገር ቅድሚያ መስጠት። ሌላው ነገር ይደርሳል። ባይደርስስ አይድረሳ። መሬት ላይ ያለ አንዳንድ ነገር ባይደርስስ፣ አፍተር ኦል የደረሰላቸው ምን ደረሱ? ምን እየተመለረ ታሪክ ራሱ አላስቀሩ። ወንጌል የተሸከሙትስ ሺህ ዓመታት። የእግዚአብሔር ቃል ዛሬም ያድናል። ይሄ ዛሬም የዘላለም ሕይወት ይሰጣል። የለም ሌላ ከኢየሱስ ውጭ የለም፣ ከወንጌል ውጭ የለም።
ቸርች ነው ይሄ። የመጣችሁት ወንጌል ልትሰሙ ነው። ከዚህ የሚበልጥ በምድር ፊት ላይ የለም። እርግጠኛ ሆኑ። ሰማይና ምድር ተጠቅልለው ያልፋሉ፣ የእግዚአብሔር ቃል ለዘላለም ይኖራል። በዚህ እውነት ላይ የቆመ ክርስቲያን ለዘላለም ይኖራል። የታመነ ነው። የዮናስ ተአምራት፣ ዮናስ ላይ የተደረገ ነገር አስደንቋችሁ ኢየሱስ ላይ ኖርማል እንዳትሆኑ። ኢየሱስ ሲባል ምንም ካልመሰለ በእውነት እኔ ሁሌ እናገራለሁ። ከድሮ ጀምሮ ነው የምናገረው። ሰው አብርሃም ተብሎ ባይገባው፣ ይስሐቅ ተብሎ፣ ያዕቆብ ተብሎ፣ ዮናስ ተብሎ ባይገባው ችግር የለው። ኢየሱስ ተብሎ ካልገባው የለም ሌላ አይመጣም። የመጨረሻው ኢየሱስ ነው። የለም ሌላ ምን ይምጣ? ልጁን ላከ፣ በቃ ቀረ፣ አለቀ። አብ መሬት ቢመጣ ኢየሱስ ከሰራው የተለየ ይሰራል።